ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ከሰሞኑ በወልቃይትና በሌሎች አከራካሪ በተባሉ አካባቢዎች ላይ ያለው ውዝግብ ዳግም ሲያገረሽ እየታየ ይገኛል። ወደ እነዚህ አከራካሪ ተብለው በፕሪቶሪያ ስምምነት ወቅት በተሰየሙ አካባቢዎች ጦርነት አሰማርተው ወረራ ለመፈጸም አስቦ ያልተሳካላቸው የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ አሁንም መንግስት ሆን ብሎ ያደናገረን ነው ሲሉ ስለ እነዚህ አከራካሪ ቦታዎች የሰነዘሩት ሀሳብ እያነጋገረ ይገኛል። እንመለከታቸዋለን። በሌላ መረጃችን ደግሞ ዓለምን በነዳጅ እጥረት እያስጨነቀ የሚገኘው የአሜሪካ ኢራን ጦርነት ወደ ከፋ ደረጃ ሊሸጋገር እንደሚችል ተገልጿል። ኢራን ጦርነቱን የምናቆመው ጠላታችንን ስናሸንፍ ብቻ ነው የሚል ጠንካራ መግለጫ ስታወጣም ጦርነቱ አልቋል፣ የፈለግነውን ነገር ሁሉ አውድመናል ሲሉ የነበሩት ትራምፕ ደግሞ የኢራን ጥቃት አስደንጋጭ ነው ሲሉ ተደምጠዋል። በዚህንና በዚሁ በአሜሪካ እስራኤልና ኢራን ጦርነት ሳቢያ ዘብጥያ ስለወረዱ ሱዳናዊ ጀነራል የተሰማውን አክለን በዝርዝር ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ጀነራሉ ስለ ወልቃይትና ራያ ከፕሪቶሪያ ስምምነት የሚጣረስ ሀሳብ አንስተው አጭር መግለጫ ሰጥተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አከራካሪ ስለሚባሉት ራያና ወልቃይት ጠገዴና ጠለምት ጉዳይ አንድ ማብራሪያን ሰጥተዋል። ፕሬዝዳንቱ በትናንትናው ዕለት በሰጡት ማብራሪያቸው ምዕራብ ትግራይ፣ ደቡብ ራያና ጠለምት አካባቢዎች አከራካሪ እንደሆኑ ተደርጎ እንዲታይ ሆን ተብሎም እየተሰራ ይገኛል ሲሉ ተናግረዋል። ጀነራል ታደሰ በዚሁ ንግግራቸው በታሪክና በሕጋዊ ሰነዶች መሰረት ትግራይ የምትቀበለው መሬት እንጂ አሳልፋ የምትሰጠው አንዲት መሬት የለም ሲሉ አስታውቀዋል። እነዚህን አካባቢዎች አከራካሪ ወይም ኮንቴንሲት ኤሪያ በማለት ያስቀመጧቸው የፕሪቶሪያ ስምምነት ነው። በወልቃይትና ሌሎች አከራካሪ ተብለው በተሰየሙ አካባቢዎች ያለው ውዝግብ ከቅርብ ጊዜ ወዲህ አዲስ አጀንዳ ሆነው ብቅ ያሉ ሲሆን በትናንትናው ዕለትም ዶክተር አብርሃም በላይ ህወሓት በፍጹም ወልቃይትን አያስተዳድርም ሲሉ መናገራቸውም ይታወሳል። ሚኒስትሩ በንግግራቸው ቦርድ የተሰረዘው ህወሓትም ሆነ የኮሎኔል ደመቀ አስተዳደር ህገወጥ ናቸው ያሉ ሲሆን የጠቅላዩ የቅርብ ሰው ይህን አነጋጋሪ ሀሳብ የሰነዘሩት ለመንግስት እጅ ከሰጡ የህወሓት ታጣቂዎች ጋር ምክክር ባደረጉበት መድረክ ላይ ነው። ሚኒስትሩ ከእነዚህ ታጣቂዎች ጋር ባደረጉት ውይይት በወልቃይት በህወሓት የፖለቲካ አካሄድና በቀጣይ አካባቢው አስተዳደር ዙሪያ ጠንካራ መልእክቶችን አስተላልፈዋል። ዶክተር አብርሃም በንግግራቸው የወልቃይት ማህበረሰብ የራሱን ማንነትና አስተዳደር የመወሰን ሙሉ መብት እንዳለው ገልጸው አማራ ነኝ ቢል መብቱ ነው፣ ትግራይ ነኝ ቢልም መብቱ ነው፣ በፍጹም ተቀባይነት የሌለው ሀገር እንበትናለን የሚል ሀሳብ ብቻ ነው ብለዋል። ከሰሞኑ አካባቢውን በኃይል ለመቆጣጠር የተደረጉ ሙከራዎችን በማስታወስም ህወሓትም ሆነ የትግራይ ታጣቂ ምንም አይነት ሁኔታ በትጥቅ ኃይልና በህገወጥ መንገድ ወደ አካባቢው እንደማይገቡ አረጋግጠዋል። ማንም ሰው በራሱ ውሳኔ ቆርጦ የወሰደው መሬት የለም ያሉት ሚኒስትሩ አካባቢው ፕሪቶሪያዊ የሰላም ስምምነት መሰረት አከራካሪ ተብሎ የተቀመጠ እንጂ በአንድ ወገን ተወስዶ ያበቃለት ጉዳይ አይደለም ሲሉም ከትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ ሀሳብ ፍጹም የራቀ ንግግር ነበር ያደረጉት። ሚኒስትሩ አክለውም አሁን በወልቃይት ያለው አስተዳደር ህገወጥ በመሆኑ መፍረስ አለበት ያሉ ሲሆን ማንም ይሁን ማን በጉልበት ወይም በህገወጥ መንገድ አካባቢውን ማስተዳደር አይችልም ያሉት ዶክተር አብርሃም ይሁን ያሉት አስተዳደሮች ፈርሰው ህዝቡ ራሱ በመረጣቸው ህጋዊና ህገ መንግስታዊ አስተዳደሮች መተካት አለባቸው ማለታቸው ይታወሳል። በተመሳሳይ ከሳምንታት በፊት ምርጫ ቦርድ በእነዚሁ አከራካሪ በተባሉ አካባቢዎች ላይ ያሳለፈውን ውሳኔ ተከትሎ ከጠቅላይ ምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና ከፓርቲያቸው ስምረት ሳይቀር ከባድ ተቃውሞ ተነስቶ እንደነበር ይታወሳል። በዚሁ ምርጫ ቦርድ ውሳኔ ምክንያት ስምረት ፓርቲ ክስ ጭምር መስርቶ የነበረ ቢሆንም ኋላ ላይ ግን ክሱን ማቋረጡ መግለጹ የሚታወስ ነው። በቀጣይ መረጃ
ጀነራሉ መታሰራቸው ተሰምቷል። ከፍተኛ ወታደር አዛዥ የታሰሩት በጀነራሉ ትዕዛዝ መሆኑም ለማወቅ ተችሏል። መኮንኑ የታሰሩት ከኢራን ጋር በተያያዘ ባስተላለፉትና አሜሪካን ካስቆጣው ንግግራቸው ጋር በተያያዘ ነው። ሱዳን ትሪቡን ጋዜጣ እንደዘገበው ሌተናል ጀነራል አብዱል ፈታህ አልቡራን ከፍተኛ የጦር መኮንናቸው እንዲታሰሩ አድርገዋል። የታሰሩት መኮንን ኢናጌ አብደላ ወይም የሙጃል ካዲና አሚር ተብለው የሚጠሩ መሆኑን ጠቅሰው ዘገባው ለመታሰራቸው ምክንያት የሆነው ከ2 ሳምንት በፊት ያደረጉት ንግግር መሆኑን አስረድቷል። መኮንኑ የሱዳን ሙስሊም ብራዘር ታጣቂ ኃይል መሆናቸውን ያወሳው ዘገባው ከ2 ሳምንት በፊት እስራኤልና አሜሪካ ወደ ኢራን ውስጥ የእግረኛ ጦር ቢያስገቡ እኛ ከኢራን ጎን ሆነን እንዋጋለን የሚል ንግግራቸው ማሰማታቸውና ይህም በማህበራዊ ሚዲያዎች በስፋት መሰራጨቱን አስታውቋል። ንግግራቸው አወዛጋቢ ለመሆኑ ከመቻሉም በላይ አሜሪካ የሱዳን ሙስሊም ብራዘር ወንድም በሽብርተኝነት መፈረጇን የጠቀሰው ዘገባው ጀነራል አልቡራን መኮንን በቁጥጥር ስር ያዋላቸው በእሳቸውና በሽብር በተፈረጀው ድርጅት መካከል ልዩነት እንዳለ ለማሳየት ነው ብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት የሱዳኑ ሙስሊም ብራዘር ቡድን በተለየ ሁኔታ ዓለም አቀፍ ሽብርተኛ በማለት ከመጋቢት 7 2018 ዓ.ም ጀምሮ የውጭ ሽብር ቡድን በሚል እንደፈረጀ ይታወቃል። አሜሪካ በጀነራል አልቡራን ከሚመራ የሱዳን ጦር ኃይል ጋር ግንኙነት ያለውን ይህን ቡድን በሽብርተኝነት መፈረጇ በአገሪቱ በሚካሄድ እርስ በርስ ጦርነት ውስጥ ባሉ ተሳታፊዎች ዘንድ ስጋት ፈጥሯል። የሱዳን ሙስሊም ብራዘር ወይም ሙስሊም ወንድማማችነት ቡድን በአሜሪካ ሽብር ቡድን ለመባል ካበቁት ምክንያቶች አንዱ በእስላማዊ ዜጎች ላይ ገደብ የሌለው ጥቃት በመፈጸም በአገሪቱ ያለውን ግጭት ለማስቆም የሚደረገውን ጥረት ማደናቀፍ እንደሆነ ተገልጿል። በቀጣይ መረጃ የኢራን የውጭ ጉዳይ ሚኒስትር አባስ አርጊቺ ሀገራቸው ጦርነቱን እንደምታሸንፍ በመግለጽ አሜሪካ የሆርሙዝ ሰርጥ እንዲከፈልላት የኔቶ አባል ሀገራት እየተማጸነች ነው ብለዋል። ሚኒስትሩ አክለውም ተኩስ አቁም አንፈልግም፣ ጦርነቱ ማብቃት ያለበት ጠላቶቻችንን ዳግመኛ ጥቃት ለመሰንዘር በማያስቡበት መንገድ መሆን አለበት ሲሉም አስጠንቅቀዋል። ኢራን በቀጠናው በሚገኝ የአሜሪካ ንብረቶች ላይ ጥቃት ለመሰንዘር እየተዘጋጀ መሆኑን በመጠቆም ሰራተኛ አካባቢውን እንዲለቁ አሳስባለች። በሌላ በኩል ዶናልድ ትራምፕ በሰጡት መግለጫ የኢራን ጥቃት አስደንጋጭ መሆኑን ገልጸዋል። ትራምፕ አሜሪካ በቂ ነዳጅ ክምችት ስላላት የሆርሙዝ መስመር መዘጋት እንደማያሰጋት ቢናገሩም አጋር ሀገራት መስመሩን ለማስከፈት ለቀረበላቸው ጥሪ ምላሽ ባለመስጠታቸው ቅሬታቸውን ገልጸዋል። ከኢራን ጋር ለመደራደር እየሞከርን ቢሆንም እነሱ ግን ዝግጁ አይደሉም ሲሉ ትራምፕ ሁኔታውን አስረድተዋል። የኢራን የውጭ ጉዳይ ሚኒስትር አርጊቺ ያለምንም ቅድመ ሁኔታ እንድናሸንፍ ወይም እጃችን እንድንሰጥ ስትፈልግ የነበረችው አሜሪካ አሁን የሆርሙዝ ሰርጥ እንዲከፈትላት ሌሎች እንዲያግዟት የኔቶ አባል ሀገራት ጭምር እየተማጸነች ትገኛለች ብለዋል። ኢራን ጦርነቱ እንደምታሸንፍ ታምናለች። ተኩስ አቁም አንፈልግም ስንል ጦርነት ስለምንመኝ አይደለም። የጦርነት ማብቃት ያለበት ጠላቶቻችን መሰል ጥቃቶችን ዳግመኛ ለመፈጸም እንዳያስቡም በማያደርግ መንገድ መሆን አለበት። አሁን ከምን አይነት ህዝብ ጋር እየተጋፈጡ እንደሆነ አይተዋል። ራሱን የሚከላከልና ይህን ውጊያ አስፈላጊ እስከሆነ ርቀት ድረስ የሚገፋ ህዝብ መሆኑን ተገንዝበዋል ሲሉ ተደምጠዋል። ኢራን በቀጠናው በሚገኙ የአሜሪካ ፋብሪካዎች ላይ ጥቃት ለመክፈት ዝግጅት እያደረገች ሲሆን ሁሉም የፋብሪካ ሰራተኞች ፋብሪካውን ለቀው እንዲወጡ ጠይቃለች። አሜሪካና እስራኤል በሚዲያውም በውጊያውም የጀመሩት ትግል አጠናክረው የቀጠሉ ሲሆን በቀጠለው ውጊያ መሃል ኢራን በኢራቅ ዋና ከተማ ባግዳድ የሚገኝ የአሜሪካ ኤምባሲ ሮኬቶችና 5 ድሮኖች አስወንጭፋ እንደደበደበች ተገልጿል። የኢራን ጦርነት ከተጀመረ ጊዜ አንስቶ ኢራቅ ላይ ከተፈጸሙ ጥቃቶች ከባድ ነው የተባለው ሮኬትና ድሮን የተወነጨፈው በባግዳድ ከተማ ዙሪያ ካሉ አካባቢዎች እንደሆነ የዜና ወኪሉ ሮይተርስ ዘግቧል። የዜና ወኪሉ ያነጋገራቸው የዓይን እማኞች ቢያንስ 3 ድሮኖች ወደ ኤምባሲው አቅጣጫ ሲያመሩ መመልከታቸውን ገልጿል።
ገልጿል። ሲራም የተሰኘው የአየር መከላከያ ስርዓት ሁለቱን ድሮኖች መጥቶ ሲጥላቸው ሶስተኛው ኤምባሲውን ግቢ እንደመታ ገልጿል። ቀጥሎም ከኤምባሲው ግቢ እሳትና ጭስ ሲወጣ ይታይ ነበር ተብሏል። ሌላ ዓይን እማኝ ደግሞ በኢራቅ ዋና ከተማ የፍንዳታ ድምፅ መስማቱ እንደተናገሩ ተዘግቧል። ሌላኛው የዜና ወኪል አሶሺየትድ ፕሬስ በበኩሉ ኤምባሲውን ኢላማ ያደረጉት አራቱም ድሮኖች በአየር መከላከያ ስርዓት ተመተው መውደማቸው ሁለቱ የኢራቅ ባለስልጣናት እንደተናገሩ ተዘግቧል። ይሁን እንጂ ድሮኖቹ ሲመቱ የነበረው ስብርባሪ ኤምባሲውን እንደመታው ገልጸዋል።